Blue narrative. በዓለም የፖለቲካ መድረክ ላይ እንደ ኢራንና አሜሪካ ፍቅርና ጥላቻቸው ለብዙ ዘመናት የዘለቀ እንደ እነርሱም በጠላትነት ተፋጠው የዓለምን ሰላም በእጃቸው የጨበጡ ሀገራትን ማግኘት እጅግ አስቸጋሪ ነው። ዛሬ በዜና ማሰራጫዎች ላይ የምናያቸው የሚሳኤል ዛቻዎች፣ የማዕቀብ እሳቶች፣ የቃላት ጦርነቶች ዝም ብለው የመጡ ድንገተኛ ክስተቶች አይደሉም። ይህ 100 ዓመታትን ወደ ኋላ የሚጎትት በክደት፣ በስልጣን ጥማት፣ በነዳጅ ሽታና በደምና በአጥንት የተጻፈ ታሪክ ነው። ታሪኩን ለመረዳት ግን ዛሬ ካለው ፍጥጫ ወጣ ብለን የጥላቻው ዘር መቼ እና እንዴት እንደተዘራ ወደሚነግረን ወደ ጥንቱ የፋርስ ምድር መጓዝ ይኖርብናል። በአንድ ወቅት ኢራንና አሜሪካ በምስራቅና በምዕራብ መካከል ያሉ የልብ ወዳጆች ነበሩ። አሜሪካ ለኢራን የቴክኖሎጂና የዘመናዊነት ምንጭ ስትሆን፣ ኢራን ደግሞ በመካከለኛው ምስራቅ የአሜሪካ ቁልፍ አጋርና የነዳጅ ማከማቻ ነበረች። ነገር ግን ይህ በፈገግታ የታጀበ ወዳጅነት በአንድ ሌሊት አልተቀየረም። በ1950ዎቹ መጀመሪያ ላይ በኢራን ምድር ላይ አንድ ብርቱ ሰው ተነሱ። ጠቅላይ ሚኒስትር መሐመድ ሞሳዴቅ ይባላሉ። መሐመድ ሞሳዴቅ ለሀገራቸውና ለሕዝባቸው ነጻነት የሚቆረቆሩ የኢራንን ሀብት ለኢራናዊ መሆን አለበት ብለው የሚያምኑ መሪ ነበሩ። በወቅቱ የኢራን ነዳጅ በብሪታንያ ቁጥጥር ስር ነበር። ሞሳዴቅ ግን የሀገሬ ሕዝብ እየተራበ የሀገሬ ነዳጅ ለባዳን አይተርፍም በማለት የነዳጅ ኩባንያዎችን ወደ መንግስት ይዞታ አዞሩ። ይህ እርምጃ በለንደንና በዋሽንግተን ቤተ መንግስቶች ውስጥ ትልቅ ድንጋጤን ፈጠረ። የምዕራባውያን የኢኮኖሚ ጥቅም ሲነካ ዲፕሎማሲ ቦታውን ለሴራ ይለቃል። አሜሪካ በሲአይኤ በኩል ኦፕሬሽን አጃክስ የተሰኘ ምስጢራዊ ዘመቻ ቀረጸች። ይህ ዘመቻ በታሪክ ውስጥ ለመጀመሪያ ጊዜ አሜሪካ በአንድ ሉዓላዊት ሀገር ውስጥ ጣልቃ ገብታ የተመረጠን መሪ በጉልበት የገለበጠችበት ክስተት ሆነ። በቴህራን ጎዳናዎች ላይ ብጥብጥ ተቀሰቀሰ። በገንዘብ የተገዙ ሰልፈኞች ሰልፍ ወጡ። በመጨረሻም ሞሳዴቅ ከስልጣናቸው ወረዱ። ይህች ቀን በኢራናውያን ልብ ውስጥ የማይሽር ጠባሳ ሆና ቀረች። አሜሪካ ነጻነትና ዲሞክራሲ የምትሰብክ ሳይሆን ጥቅሟን ለማስከበር ማንኛውንም መስዋዕትነት የምትከፍል ሀገር መሆኗን በተግባር አሳየች። ከሞሳዴቅ መውረድ በኋላ አሜሪካ ሙሉ ድጋፏን ለሻህ መሐመድ ረዛ ቫሌጅ ሰጠች። ሻሁ ኢራንን ወደ ምዕራባዊ ዓለም ለመቀየር ቆረጡ። ቴህራን እንደ ፓሪስና ለንደን በዘመናዊ ፋሽኖች፣ በሙዚቃ ቤቶችና በሊበራል አስተሳሰቦች ተሞላች። ሻሁ በቢሊዮን የሚቆጠር ዶላር ለአሜሪካ የጦር መሳሪያዎች አፈሰሱ። አሜሪካም ኢራንን የመካከለኛው ምስራቅ ፖሊስ አድርጋ ሾመቻት። ሆኖም ግን ከዚህ ዘመናዊ ጀርባ አንድ የሚገርም እውነታ ነበር። የሻህ መንግስት ሳቫክ የተሰኘ ጨካኝ የደህንነት ተቋም ነበረው። ማንኛውም ተቃዋሚ ይታሰራል፣ ይሰቃያል፣ ይሰወራል። ህዝቡ በራሱ ምድር ላይ ባዕድ ሆነ። ሀብቱ በጥቂት ባለስልጣናትና በአሜሪካ ኩባንያዎች እጅ ወደቀ። በቤተ መንግስት ውስጥ የሚደረገው ግብዣና ጭፈራ በገጠሪቱ በድሆች መንደር ውስጥ ካለው ረሃብና ጭቆና ጋር ተጋጨ። በዚህ መሃል ነበር በስደት ላይ የነበሩት አያቶላ ካሚኒ ድምፃቸውን ማሰማት የጀመሩት። ካሚኒ ሻውን ብቻ ሳይሆን ከጀርባቸው ያለችውን አሜሪካንን ክፉኛ ይረግሙ ነበር። አሜሪካን ታላቁ ሰይጣን ሲሉ ጠሯት። ለኢራናውያን አሜሪካ ማለት የባህል ወራሪ፣ የሀብት ዘራፊና የጭቆና አጋዥ ሆና ታየቻቸው። ውጥረቱ እየገነፈለ መጣ። በ1970ዎቹ መጨረሻ ላይ የኢራን ከተሞች በእሳትና በጭስ የተሞሉ። የሻሁ ግርማ ሞገስ በህዝብ ማዕበል ተናወጠ። በ1979 ዓ.ም ዓለም ያልጠበቀው ታላቅ አብዮት ፈነዳ። ሻሁ ለዘላለም ሀገራቸውን ጥለው ተሰደዱ። አያቶላ ካሚኒ በክብር ወደ ቴህራን ተመለሱ። ይህ አብዮት የኢራንን ፖለቲካ ብቻ ሳይሆን የዓለምን ጂኦፖለቲካል ሚዛን አዛባው። አሜሪካ በአንድ ጀንበር ታማኝ ወዳጇን አጣ፣ እጅግ አደገኛ ጠላት አፈራች። ነገር ግን ትልቁ ድንጋጤ ገና ነበር። የአብዮቱ ማዕበል ሞቅ ባለበት ወቅት በቴህራን የሚገኙ ወጣት ተማሪዎች አንድ ደፋር እርምጃ ወሰዱ። በከተማው ብርት የሚገኘውን የአሜሪካን ኤምባሲ በመውረር በውስጡ የነበሩ 52 ዲፕሎማቶችና ሰራተኞችን አገቱ። ይህ ክስተት በአሜሪካ ታሪክ ውስጥ እጅግ አሳፋሪና አሳዛኝ ጊዜ ሆነ። ለ444 ቀናት አሜሪካውያን በኢራን እጅ ታገቱ። ዋሽንግተን ዲፕሎማቶችን ለማስለቀቅ ያደረገችው ኤግል ክሎ የተሰኘው የኮማንዶ ሙከራም በበረሃ አሸዋ ውስጥ በውድቀት ተጠናቀቀ። ሄሊኮፕተሮች ተጋጩ፣ ወታደሮች ሞቱ። ይህ ክስተት አሜሪካንን በዓለም ፊት አሳነሳት። ከዚያ ቀን ጀምሮ በሁለቱ ሀገራት መካከል ያለው ድልድይ ሙሉ በሙሉ ተሰበረ። ንግግር ቆመ።
ዲፕሎማሲ ሞተ፣ ጥላቻቸውም ስር ሰደደ። አሜሪካ በኢራን ላይ የመጀመሪያውን ከባድ ማዕቀብ ጣለች። ይህ ማዕቀብ ኢራንን ለማንበርከክ የታለመ ቢሆንም የኢራን አብዮታዊ መንግስት ግን ይበልጥ እንዲጠነክርና ራሱን እንዲችል አደረገው። ጥላቻው ወደ ቀጠናዊ ጦርነት ተሸጋገረ። በ1980 ዓ.ም ጎረቤት ሀገር ኢራቅ በሳዳም ሁሴን መሪነት ኢራንን ወረረች። በዚህ 8 ዓመት የፈጀ ደም አፋሳሽ ጦርነት ውስጥ አሜሪካ በግልጽ ባይሆንም በውስጥ ለውስጥ ሳዳም ሁሴንን ትረዳ ነበር። የሳተላይት መረጃዎችን ትሰጣለች፣ የጦር መሳሪያዎችን እንዲያገኝ ታመቻቻለች። ኢራናውያን ወጣቶች በሺዎች የሚቆጠሩ በጦር ግንባር ሲረግፉ ከጀርባቸው አሜሪካ እንዳለች ያውቁ ነበር። ይህም ለዋሽንግተን ያላቸውን ጥላቻ ከትውልድ ወደ ትውልድ እንዲተላለፍ አደረገው። ጦርነቱ ሲያበቃ ኢራን ደካማ ሳይሆን በቁጭት ታድሳ ወጣች። የራሷን ጦር መሳሪያ ማምረት ጀመረች። በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋትም በሊባኖስ፣ በሶሪያ፣ በየመን የሚገኙ ታጣቂ ቡድኖችን መደገፍ ጀመረች። ይህም አሜሪካ በመካከለኛው ምስራቅ ያላትን ጥቅም የሚጋፋ ትልቅ ስጋት ሆነ። አሜሪካ ኢራንን ሽብርተኝነትን የምትደግፍ ሀገር ስትል ፈረጀቻት። ኢራን ደግሞ አሜሪካን የመካከለኛው ምስራቅን ሰላም የምታውክ ወራሪ በማለት መለሰች። ውጥረቱ ከቀጥታ ጦርነት ይልቅ ወደ ቀዝቃዛ ጦርነት ተቀየረ። ቀዝቃዛው ጦርነት ወደ አዲስ ምዕራፍ ሲሸጋገር በሁለት ሀገራት መካከል ያለው ፍጥጫ ከመሬት በታች ወደሚገኙ ምስጢራዊ ስፍራዎች ተዛወረ። የሁለቱ ሀገራት የጥላቻ ታሪክ አዲስ መልክ የያዘው ኢራን የኒውክሌር ቴክኖሎጂ ባለቤት ለመሆን መወሰኗን ተከትሎ ነው። ለዋሽንግተን የኢራን ኒውክሌር መታጠቅ ማለት በመካከለኛው ምስራቅ የአሜሪካና የእስራኤል የበላይነት ማብቂያ ማለት ነው። ለቴህራን ደግሞ ኒውክሌር ማለት የሀገር ደህንነትና ዋስትና እና ማንም የማይደፍራት ታላቅ ሀገር የመሆኗ ማረጋገጫ ነበር። በ2000ዎቹ መጀመሪያ ላይ በኢራን በረሃዎች ውስጥ በድብቅ የተገነቡ የናታንዝና የአራክ የኒውክሌር ማዕከላት ሚስጥር በዓለም ፊት ሲጋለጥ ዓለም ሌላ የጦርነት ደመና ከበባት። አሜሪካውያንና ምዕራባውያን ሀገራት በኢራን ላይ እጅግ አሰቃቂ የተባሉ የኢኮኖሚ ማዕቀቦችን አዘነቡ። ዓላማቸው የኢራንን ኢኮኖሚ በማዳከም ህዝቡ በመንግስት ላይ እንዲያመጽና የኒውክሌር ፕሮግራሟን እንድታቆም ለማስገደድ ነበር። ነገር ግን ኢራን አልተንበረከከችም። ይልቁንም ከመሬት በታች ያሉትን የዩራኒየም ማበልጸጊያ ማሽኖቿን ቁጥር ጨመረች። ይህ ፍጥጫ ወደ አደገኛ ሳይበር ጦርነት ተሸጋገረ። ስተክስ ኔክስ የተሰኘው እጅግ ረቂቅ የሆነ የአሜሪካና የእስራኤል የኮምፒውተር ቫይረስ የኢራንን የኒውክሌር ማሽኖች ሰብሮ በመግባት ከፍተኛ ውድመት አደረሰ። ይህ ክስተት ጦርነት በጠመንጃና በሚሳይል ብቻ ሳይሆን በዲጂታል ዓለምም ጭምር መሆኑን ያሳየ የአዲስ ታሪክ ምዕራፍ ነበር። በ2015 ዓ.ም ዓለም በደስታ ተነፈሰች። በባራክ ኦባማ መሪነት አሜሪካና ሌሎች ሀያላን ሀገራት ከኢራን ጋር የታሪክ ትልቅ ስምምነት ተፈራረሙ። ጂሲፒኦ የተሰኘ ይህ ስምምነት ኢራንን የኒውክሌር ፕሮግራሟን እንድትገታና በምላሹ ደግሞ ማዕቀቦቹ እንዲነሱላት የሚደነግግ ነበር። በቴህራን ጎዳናዎች ላይ ህዝቡ በደስታ ወጣ። ለጥቂት ዓመታትም ቢሆን በሁለቱ ሀገራት መካከል የሰላም ጭላንጭል የታየ መሰለ። ነገር ግን ይህ ሰላም ብዙ አልቆየም። በ2016 ዓ.ም ወደ ስልጣን የመጡት ዶናልድ ትራምፕ ይህ ስምምነት የታሪክ ትልቁ ስህተት ነው በማለት አሜሪካንን ከስምምነቱ አወጡ። አሜሪካ ማክሲመም ፕሬዠር ወይም ከፍተኛ ጫና የተሰኘውን አዲስ ስትራቴጂ ነደፈች። የኢራንን ነዳጅ በዓለም ገበያ ላይ እንዳይሸጥ ከለከሉ። የኢራን መገበያያ ገንዘብ ዋጋው ረከሰ። ኑሮ ለተራው የኢራን ህዝብ ሲኦል ሆነ። ነገር ግን ኢራን ለዚህ ምላሽ የሰጠችው በዲፕሎማሲ ሳይሆን በጉልበት ነበር። በፋርስ ባህረ ሰላጤ ላይ በሚጓዙ የነዳጅ መርከቦች ላይ ጥቃት መሰንዘር፣ የአሜሪካንን ሰው አልባ አውሮፕላን ድሮን መጥቶ መጣልና በመካከለኛው ምስራቅ ያሉ አጋሮቿን ማጠናከር ቀጠለች። የ100 ዓመቱ ፍጥጫ ከፍተኛው የውጥረት ደረጃ ላይ ደረሰ። በጥር ወር በ2020 ዓ.ም የአሜሪካ ሰው አልባ አውሮፕላን በባግዳድ አየር ማረፊያ ላይ በሰነዘረው ድንገተኛ ጥቃት የኢራን የጦር መሐንዲስና የቅዱስ ኃይል አዛዥ የነበሩትን ጀነራል ቃሲም ሱሌማንን ገደለ። ቃሲም ሱሌማን ለኢራናውያን የሀገር ጀግና፣ ለአሜሪካ ደግሞ ቁጥር 1 ጠላት ነበሩ። የጀነራሉ ግድያ ዓለምን ለሶስተኛው የዓለም ጦርነት አፋፍ ላይ አደረሳት። ኢራንም በታሪክ ለመጀመሪያ ጊዜ በቀጥታ ከሀገሯ ምድር ሚሳኤሎችን በመተኮስ በኢራቅ የሚገኘውን የአሜሪካ የጦር ሰፈር መታች። ደም በደም ተመለሰ። ከዚህ ክስተት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ወደማይመለስበት ደረጃ ደርሷል። ዛሬ
ኢራን ከሩሲያና ከቻይና ጋር ያላትን ወዳጅነት በማጠናከር አሜሪካን በዓለም ላይ ያላትን የበላይነት ለመገዳደር እየሰራች ትገኛለች። በዩክሬን ጦርነት ላይ ለሩሲያ የምታቀርባቸው ድሮኖች፣ ሚሳኤሎች፣ በየመን ያሉ የሁቲ አማጽያን መደገፏ እንዲሁም በእስራኤል በሐማስ ጦርነት ውስጥ ያላትን ሚና አሜሪካ በመካከለኛው ምስራቅ ለዘመናት የገነባችውን ግንብ እያናወጠ ነው። ታዲያ ይህ የ100 ዓመት ጥላቻ መጨረሻው ምን ይሆን? አሜሪካ ኢራንን እንደ ተራ ሀገር ሳይሆን እንደ ሕልውና ስጋት ታያታለች። ኢራን ደግሞ አሜሪካንን እንደ ባህልና እንደ ስልጣኔ ጠላት ትቆጥራታለች። ይህ ፍጥጫ በንግግር ይፈታል ብሎ ማሰብ ከባድ ስለነበረ ወደ ጦርነት አቀንቷል። ታሪክ እንደሚነግረን ታላላቅ ግጭቶች የሚቆሙት ወይም በአሸናፊነት ወይም በውድቀት ነው። ኢራን ግን እንደ ሶቪየት ህብረት በቀላሉ የምትፈርስ ሀገር አይደለችም። የሺህ ዓመታት የታሪክ ኩራትና የፋርስ ስልጣኔ ባለቤት በመሆኗ ለክብሯ ስትል እስከ መጨረሻው እንደምትዋጋ በተግባር እያሳየች ነው። በአንድ ወቅት ወዳጅ የነበሩት እነዚህ ሁለት ሀገራት ዛሬ በባህር፣ በየብስ፣ በሳይበር፣ በህዋ ላይ ሳይቀር ተፋጠዋል። የአሜሪካ የቴክኖሎጂ የበላይነትና የኢራን ጽናት ተጋጭተዋል። ይህ ጦርነት በመሳሪያ ብቻ ሳይሆን በሐሳብም ጭምር ነው። አሜሪካ ሊበራል ዲሞክራሲንና ግሎባላይዜሽን ስታስፋፋ፣ ኢራን ደግሞ የራሷን እስላማዊና ብሔራዊ ማንነት ይዛ ለመቆም ትታገላለች። በሁለቱ መሃል ያለው ልዩነት የፖለቲካ ብቻ ሳይሆን የዓለምን እይታ ልዩነት ጭምር ነው። የ100 ዓመቱ ታሪክ የሚነግረን አንድ ትልቅ እውነት አለ። በመንግስታት መካከል ዘላቂ ወዳጅነት የለም፣ ዘላቂ ጥቅም እንጂ። አሜሪካ የራሷን ጥቅም ለማስከበር ስትል የኢራንን ዲሞክራሲ የገደለችበት ያ የ1953 ዓ.ም ዛሬ ለሚታየው የጥላቻ እሳት ትልቅ ማገዶ ሆኗል። በሌላ በኩል ደግሞ የኢራን አብዮት የፈጠረው ጥላቻ ለዲፕሎማሲው በር መዘጋት ምክንያት ሆኗል። ዛሬም ቢሆን የሁለቱ ሀገራት ፍጥጫ በዓለም ነዳጅ ዋጋ ላይ፣ ለሀገራት ሰላምና በሰው ልጅ ሕይወት ላይ ትልቅ ጥላ እያጠላ ይገኛል። የወደፊቱ ጊዜ ምን ይዞ ይመጣል? ምናልባት አዲስ ትውልድ በሁለቱም ሀገራት መሪነት ቦታ ላይ ሲቀመጥ የጥላቻው መጋረጃ ይገፈፍ ይሆናል። ወይም ደግሞ ይህ ፍጥጫ ወደ ታላቅ ክልላዊ ጦርነት አምርቶ የመካከለኛው ምስራቅን ካርታ ለዘላለሙ ይለውጠው ይሆናል። ነገር ግን አንድ ነገር እርግጥ ነው። የኢራንና የአሜሪካ ታሪክ በሰው ልጅ የፖለቲካ ታሪክ ውስጥ እጅግ አስገራሚ ነው። አሳዛኝና ውስብስብ የፍቅርና የጥላቻ ታሪክ ሆኖ ለዘላለም ይኖራል። በመጨረሻም ይህ ረጅም ታሪክ ስንመረምር የምንረዳው ነገር ቢኖር ኃያልነት በጦር መሳሪያ ብዛት ብቻ ሳይሆን የሌሎችን ሀገራት ክብርና ፍላጎት በመረዳት ላይም ጭምር የተመሰረተ መሆኑን ነው። አሜሪካ የኢራንን ሕዝብ ፍላጎት በ1950ዎቹ ብታከብር ኖሮ ምናልባት ዛሬ ዓለም ከዚህ ሁሉ ውጥረት ነፃ ትሆን ነበር። ኢራንን ብትሆን ከዓለም ጋር ተስማምታ የመኖርን ጥበብ ብትገነዘብ ኖሮ ሕዝቧ በዚህ ሁሉ ማዕቀብና መከራ ውስጥ ባልወደቀ ነበር። ታሪክ ግን ወደ ኋላ አይመለስም። ዛሬ የምንኖረው በትላንት ስህተቶች ውጤት ውስጥ ነው። ይህ የ100 ዓመት ፍጥጫ ዛሬም እንደቀጠለ ነው። ነገም የዓለምን መጻኢ ዕድል መወሰኑን ይቀጥላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። ስለተከታተላችሁን እናመሰግናለን።